በአዲስ ቪዲዮ ነው የመጣሁትኝ። ለየት ባለ ቪዲዮ ያው እንግዲህ እስከዛሬ ብዙ ነገሮችን ሰራ ነበረ። ብዙ ቪዲዮዎችን ታዩ ነበረ። ያው ብዙ ጊዜ ከብዙ ሰው ጋር እሰራለሁ እና ስለዛም አንዳንድ ነገር ማለት ፈልጌ ነው የመጣሁትኝ እና እኔ ሶሻል ሚዲያ ላይ ከመጣሁ ቀን ጀምሮ እስካሁን ልቤን የውስጤን የእውነት እናንተን አውርቻችሁ አላውቅም። በቃ የሚሰማኝን ስሜት ተናግሬ አላውቅም። በቃ እኔ የሚሰማኝና እናንተ እያያችሁት ያላችሁትኝ የተለያየ ነው። አላውቅም። ሁለት አይነት ህይወት ነው እየኖርኩ ያለሁት። ላይ ሌላ ውስጤ ሌላ ማለት ነው። እኔ የምተነፍስበት ልብና እናንተ እያዳመጣችሁት ያላችሁት ልብ ምት አንድ አይደለም። በቃ ለእናንተ እያደረስኩት ያለሁትኝ እኔ ትክክለኛውን ነው። እናንተ በሌላ ሰይማችሁታል እና ዛሬ ስለዚህ እውነቱን ለመናገር ነው የመጣሁት። እኔ ብዙ ወንድ ጋር ታዩኛላችሁ፣ ብዙ ወንድ ጋር ሰራሽ ምናምን ትሉኛላችሁ። ያን እንደውም ብዙ ጊዜ ባልታዛር ሄኖክ ምናምን ብዙ ነገር ብላችሁኛል። መልስም ሰጥቼ አላውቅም። ብዙ ነገሮች ሲፈጠሩ መልስ መስጠት እንኳን ብዙም ልምድ የለኝም። ማለት ብዙም ለሰው መልስ አልሰጥም። ግን ዛሬ ቀኗ ደረሰችና እኔም ልቤ ከአቅሜ በላይ ሆነና መቻል አቃተኝና ይዤላችሁ መጥቻለሁ። ምክንያቱም እውነታውን ነው። በቃ አሁን እናንተ እኔን ከልባችሁ እንድትረዱኝ የእውነት እንድታገናዘቡ ነው የምፈልገው። እናንተ አንዳንድ ጊዜ በራሳችሁ ትፈርዳላችሁ እኔ ጋር ማለት ነው። ላይክ እናንተ ለእኔ ጥሩ ነው የምታስቡት። ከእውነት ከምንም በላይ ወላሂ ጥሩ ታስቡልኛለች በጣም ብዙ ቤተሰቦች። ግን ጥሩ የምታስቡልኝን ደግሞ እኔ የሚሰማኝ ስሜት ጋር አድርጋችሁ ደግሞ ከዚህ በኋላ እንድታደርጉ ትፈልጋለሁ። ያ ምን መሰላችሁ ቤተሰቦች፣ እኔን ከአህሙ ጋር ከማሂር ጋር ከሌሎችም ሰዎች ጋር ብዙ ጊዜ ሳይሆናላችሁ ኢብሮ ምናምን ብዙ ሰዎች ጋር ሰርቻለሁ እና ወንድ ባመጣው ቁጥር ያ ባሏ ነው፣ ይሄ ባሏ ነው፣ ይሄ ፍቅረኛዋ ነው፣ ይሄ ደግሞ ነው የምትሉትኝ። እሺ ይሄ እናንተን ተሰማችሁ አይደለ? ትክክል ልትሆኑም ላትሆኑም ትችላላችሁ። በቃ እኔም ያልተናገርኩትም አይደለም ይሄ እኮ እንደዚህ ነው ብዬ ብዙም ጊዜ መልስ የማልሰጠው አንድ ቀን ነው ለሁሉም ጊዜ ያለው በሚለው እና ያቺ ጊዜ ዛሬ ናት። እና እናንተ ሁሉንም በቃ ወንድ ይዤ በመጣ ቁጥርና የተለያየ ሰው ጋር ቪዲዮ በሰራ ቁጥር ለእኔ ባሌ ታደርጉታላችሁ። እንደው ወንዱኝ ቢሆን 4 ድረስ ይቻላል። እሺ ሁሉንም አደረጋችሁ። ሴቱን ሁሉንም ባል ያደርጋችሁ ደግሞ ያን ሌላም ባመጣት ያን ባል ታደርጉታላችሁ። ቆይ እናንተ እነዛ ወንዶች ጋር ሁሉ ፍቅር የመጀመር ነው የሚመስላችሁ? እንዴት ነው የምታስቡት? አልገባኝም። እሺ ከማሂር ጋር ተባልኩኝ ብዙ ነገር ከሌላም ወንድ ጋር ከምናምን ከአህሙ ጋር እኔ አንድን ሰው ስቀርብ ወንድሜ ብዬ ከቀረብኩኝ ድጋሚ ሌላ ነገር ማሰብ አልችልም። በቃ ይሄ በቃ አእምሮዬ ጋር ተሰምኗል። እኔ ከእናቴ ልጅ ጋር የፍቅር ግንኙነት ጀምሬት አይመጣውም። እስኪ ራሳችሁን ጠይቁት። ደግሞ አንድን ሰው ወንድሜ ብላችሁ አስባችሁት ሌላ ሰው ሌላ ስሜት ቢያደርግባችሁ እናንተ ልባችሁ ይቀበለዋል? ለሰው ብላችሁ ማድረግ ትችላላችሁ? አይሆንም። እና እኔ ራሴን በጣም ጠየቅኩትኝ። ማለት ከአህሙ ጋር ስሰራ ምናምን በቃ አህሙና እኔ ፍቅረኛሞች ምናምን የሆነ ነው የሚመስላችሁ። ጉድ እኔ የምለው ፋኪዬ ወጥ ረገጥሽ። ወላሂ ሙስሊም ሆነሽ ልደት ታከብሪያለሽ እንዴ አንቺ ደንቆሮ? እንዲያው አፈርቢ። ሰው እንዴት ነው በዚህ 20 ምናምን ዓመት ሂደሽ አሁን በልደቴ ቀን ሚስጥር ላፈነዳ ነው? የትኛው ሙስሊም እኮ ልደት አያከብርም። ሙስሊም ልደት አያከብርም። ያንን የሚያከብሩት ደግሞ ክርስቲያኖች ናቸው። የጌታ ልደት የምናምን እያሉ ሽርክ የሚሰሩበት ማለት ነው። አንቺ ድልብ መሀይም አሁን ሜካፕ ነው ምንድነው አርገሽ ተቀብተሽ ስለመጣሽ በቃ እኔን የሚሰማኝን ስሜት በመጀመሪያ ደረጃ ሙስሊም ልደት አያከብርም። በሁለተኛ ደረጃ ደግሞ ሂሳምን ፈልገሽ አይደል መኪና ፈልገሽ እንጂ እሱን ፈልገሽ አይደለም። እኔ እቺ ልጅ ግን እንደው ጭንቅላቷን ነካ ያረጋታል እንዴ? አረ የምታውቋት ጭንቅላቷን ኮርኮማ አድርጓት የተሳሳተ መንገድ እየሄደች ነው። ለምን ካላችሁ እኛ ካልተናገርን የባሰ ነው። እንንገራት ልኳን ማለት ነው። በመጀመሪያ ደረጃ ሂሳምን ከፈለግሽው መኪና ፈልገሽ ነው። ሂሳም ሀበሻ ማለት ነው። በሁለተኛ ደረጃ ደግሞ
እኔ ግርም የሚለኝ ከኢክራም ጋር ሁለቱ እነዛ ይግባባሉ። አንቺ በመሀል ላይ ታኮምቶኝ ለምንድን ነው? በሶስተኛ ደረጃ ደግሞ ከከሌ ጋር ሰርቼ እንደዚህ ብዬ ከአህመድ ጋር ሰርቼ አህመድን ኦፍኮርስ ፉንቅቅ ብለሽ ትፈልጊዋለሽ። አብረሽ የምትሰሪያቸው ሁሉ እንዴ አህመድን በእርግጠኝነት ትፈልጊዋለሽ። ለምን ታስመስያለሽ? ለምን ራስሽን ተዋሻለሽ? እንዴ ደግሞ ምን ብትብል ጥሩ ነው? በልደቴ ቀን ሚስጥር የላውጣ እንዲያው ምን ልበልሽ? እቺ ምን ትመስላለሽ? ዝም ብለን ስንሰማት ያመናት መሰላት። የእናቴ ልጅ ልሽ ልንገርሽ፣ አዳምጭኝ። በመጀመሪያ ደረጃ ሙስሊም ሆነሽ ልደት ማክበር አለብሽ ብዬ አላስብም። ለተከታይሽ ለሙስሊሙ ኡማ ማሰብ አለብሽ። አንቺ ድልብ ለለበሹ ሂጃብ ክብር ይኖርሽ። እንዴ በጣም ነው የሚያስጠላው፣ በጣም ማለት ነው። በቃ ሴት ሆነሽ በቃ ስንት ጊዜ አየንሽ። 4 ባል አግብቼ ፈትቼ ያልሽ እኮ አንቺ ራስሽ በአንደበትሽ ነው። ሰው ደግሞ ያጠፋው ጥፋት አይደለም። በመጀመሪያ የመጣሽበት ለመታወቅ ብለሽ የመጣሽው አይዲያ ነው እስካሁን ድረስ ተከትሎሽ በኮሜንት እየሄደ ያለው። በሁለተኛ ደረጃ ደግሞ አንቺ ከአንቺ ጋር ያሉ ነገ ወዲያ ለአዲሱ ትውልድ ምን እያስተላለፍሽ ነው? ልደት ሐራም እንዳልሆነ እያስተላለፍሽ ነው። ይህ ደግሞ አግባብ ነው ብዬ አልልም። በዚሁ አጋጣሚ ምከሯት። ወላሂ በልደቴ ቀን ምናምን ደግሞ ትላለሽ። ልደትሽ ይጥፋ እንዴ! ሰው እንዴት ሙስሊም ሆኖ እንዴት ነው አንቺ ልደት የምታከብሪ? አጀንዳ ታሰጣን። እኛማ ለዩቲዩበሮች አጀንዳ ነው የሰጠሽን። ግን እንዴት ነው አንቺ ሙስሊም ሆነሽ እንዴት ነው ህሊናሽ ፈቅዶ በልደቴ ቀን ብለሽ መተሽ የምትናገር? አረችን ልጅ ሆይ በሏት፣ ያጀማ ሆይ በሏት። ከምሬን የምነግራችሁ ወላሂ የምታረገው ነገር እንዳለ ስተት። በባለፈው ከአህመድ ጋር አይታችኋታል። ስንት ተዘራዝራ መጨረሻ ላይ ታረቁ። ውሸት እንደሆነ እኛም ስለምናቅ ላሽ ነው ያልን። አሁን ደግሞ በልደቴ ቀን ሚስጥር ላወጣ እውይ አልቀረብሽም። ከዛ በጣም ይቅርታ። ግን እኔ ምን ታስቡትን ነገር ሳዳምጥ ራሴ ምን እንደምተመለስኩ ታውቃላችሁ? ያለፈ ህይወቴን ያስታወሳችሁ አላቅም። አሁን ላይ እየኖርኩት ያለሁት ድሮ ተመረሬበትን ከክፍለ ሀገር ሁኜ ከዛ ከመምጣት በፊት የምኖረውን ህይወት አሁን እየኖርኩት ነው ያለሁት። እንዴት በሉ በቃ እናንተ። እኔ እውነታውን ነው የምነግራችሁ። እኔ ሶሻል ሚዲያ ጋር አሁን ጋር ልታስቡ ትችላላችሁ። ወላሂ እኔ በጣም ወደው ሰው አለኝ። እኔም ማፈቅር ሰው አለኝ። ያን ሰው ነው እኔ ሆኖ እንዲቆይ ማድረግ የምፈልገው ነበር። ግን እስካሁን ድረስ ዝም ያልኩትኝ የዛ ሰው አንዳንድ ነገር የኔ የማይሆንበት ብዙ ነገር ስለነበር ነው። አሁን ግን ኢንሻአላህ በአላህ ፍቃድ አላህ ደግሞ አግዞኝ ያን ሰው ወደ እኔ አመጣዋለሁ ብዬ ተስፋ አደርጋለሁ። ምክንያቱም ብዙ ነገሮች ከበፊቱ ተቀይረዋል። አሁን ላይ ብዙ ነገሮች ተስተካክለዋል። ስለዚህ የአላህ እገዛም ደግሞ ወደ እኔ እየመጣ ነው እና እኔም ደግሞ ሰበቡን አደርሳለሁ። እና ወደ ቅድሙ ስመለስላችሁ አህሙ ጋትሉኛላችሁ። እኔ አህሙ በጣም ነው የምወደው፣ በጣም ነው የማከብረው፣ በጣም ለሱ ትልቅ ሪስፔክት አለኝ። ግን እናንተ በምታስቡት መንገድ አይደለም። በቃ በወንድምነት በጓደኝነት በቃ በእንደዚህ አይነት ነገር ነው። ገብታችኋል አይደለ? እናንተ ከአህሙ ጋር ብቻ ነው የምታምሪ፣ ከአህሙ ጋር ስትሆኝ ነው፣ ከአህሙ ጋር ካልሆንሽ ደስ አይለንም። እሱን እኮ እናቴም እኮ ይሄ ወንድ ካላገባሽ ብላ እኮ ድራኛለች። እኔ እኮ ውስጥ ያልተሰማውም ያ ደስታ፣ ያንን ደስታ እኮ እኔ ያላገኘሁበት ነው አይደለ የመጣሁትኝ። በቃ አሁን እናንተ ከአህሙ ጋር እንደዚህ ሆንሽ በጣም ታስጠይን፣ ቀለልሽብን፣ ሰውን በቃ አታምሪ ምናምን። እሺ እናንተ እውነት እኔን ተረድታችሁ የኔ አድራቂ የሆናችሁት አይደለም። እኔ አሁን እንደዚህ ስትሉ ያኔ እናቴ ልጁኜ ይሄን ሰው አግቢው፣ ያ ሰው ባሌ እንዲሆን ተፈቀደ። ያን ሰው አልፈለግኩት ግን አሉ በቃ ሆነ አይደለም። እኔ ምን አይነት ህይወት ነበረ? በቃ ልቦ የተሰበረ የማስመሰል ህይወት፣ በራሴ አለማዘዝ፣ ውስጤ መስበር፣ ማዘን፣ መተከዝ ውስጥ እንድኖረው እያደረጋችሁ ነው። በቃ እኔ እወዳዋለሁ የኔ ቢሆን ብዬ የማስበው ሰው ሌላ ነው። እናንተ ደግሞ ሌላ ሰየማችሁብን።